የስነ ልቦና ጠባሳ ካለባችሁ ይሄ ቪዲዮ ለእናንተ ነው። በመጀመሪያ የስነ ልቦና ጠባሳ ምን ማለት ነው? የስነ ልቦና ጠባሳ ስንል ምንን ለመግለጽ ነው? የስነ ልቦና ጠባሳ ስንል አንድ ሰው በህይወት ታሪክ ውስጥ የሆነ ገጠመኝ ሊያጋጥመው ይችላል። ያ የህይወት ገጠመኝ አሁን ላይ ላለው አስተሳሰቡ፣ ባህሪውና ስሜቱ መረበሽ ምክንያት የሚሆን ከሆነ የስነ ልቦና ጠባሳ ልንለው እንችላለን። ለምሳሌ እንበልና አንድ ሰው የዛሬ ዓመት የመኪና አደጋ ቢያጋጥመው የዛሬ ዓመት ያጋጠመው የመኪና አደጋ አሁን ላይ ጀስት በሰላም በተቀመጠበት ድንገት የመኪና አደጋ እንደተከሰተ አይነት ስሜት እየተሰማው ውስጡ ቢረበሽ ወይም በህልሙ እየመጣ በእንቅልፉ ቢረብሸውና ከእንቅልፉ እስከ መነሳት ቢያደርሰው ተረጋግቶ ከሰዎች ጋር እየተጫወተ ባለበት ወይም ብቻውን ሆኖ ባለበት በተረጋጋበት ሁኔታ ላይ ሐሳቡ ድንገት እየመጣ እንዲከፋ፣ እንዲያለቅስ፣ እንዲረበሽ፣ እንዲጨነቅ የሚያደርገው ከሆነ እንዲያለቅስ ውስጡ እንዲረበሽ ከዛም ደግሞ ባልጠበቀው መልኩ እንዲበሳጭ፣ ተስፋ መቁረጥ፣ እንዲደበር ምናምን እንደዛ የሚያደርገው ከሆነ እነዚህ ነገሮች ሌሎችም ብዙዎች አሉ፣ ግን እንደ ምሳሌ ነው እየጠቀስኳችሁላችሁ ያለውና እንደዛ አይነት ስሜት መረበሽ የሚያመጣበት ከሆነ ያ የተከሰተው የመኪና አደጋ በሱ ላይ የስነ ልቦና ጠባሳ አድርሷል ማለት ነው። ምክንያቱም እየረበሸው ስለሆነ። ነገር ግን የዛሬ ዓመት የመኪና አደጋ ተከሰተ። አሁን ላይ ምንም አይነት ስሜት አይሰማውም። ሲያስበው ጀስት መጥፎ ገጠመኝ እንደነበረ ሁኔታውን በደንብ ያስታውሰዋል። ግን አይከፋውም፣ አይረብሸውም፣ አይጨነቅም፣ በህልሙ አይመጣም። በደንብ አድርጎ ያስታውሰዋል። ምንም የሚረሳው ነገር የለም። በቃ እንደዚህ ከሆነ የስነ ልቦና ጠባሳ አልፈጠረበትም ማለት ነው። ጀስት እንደ ማንኛውም የህይወት ታሪክ ለምሳሌ በትምህርት ቤት የምናሳልፈው፣ ስራ ቦታ የምናሳልፈው የቀን ተቀን ህይወታችን ከጓደኛ ጋር እንሰዳደባለን፣ እንቀላለዳለን ምናምን አይረብሸንም አይደለ? ጀስት እንደዛ ከሆነ የስነ ልቦና ጠባሳ የለውም ማለት ነው። ነገር ግን የስነ ልቦና ጠባሳ የምንለው የስነ ልቦና ጉዳት የምንለው ግን ያኛው ጉዳት አልፈጠረበትም ምናምን ስለማይረብሸው የስነ ልቦና ጉዳት ተፈጠረ የምንለው ግን መቼ ነው? የተከሰተው ክስተት እሱን በሐሳብ የሚያስበውን ላይ ተጽዕኖ ታሳደረበት፣ በሚያሳየው ባህሪ ላይ ተጽዕኖ ታሳደረበት፣ በሚሰማው ስሜት ላይ ተጽዕኖ ታሳደረበት፣ የስነ ልቦና ጉዳት ታሳድሮበታል ማለት ነው። ጀስት እንዲከፋ፣ እንዲያዝን፣ እንዲበሳጭ፣ ብቻውን እንዲሆን፣ ስራ ለመስራት፣ ከሰው ጋር ለመግባባት ፍላጎት እንዲያጣ እንደዛ አይነት ነገሮች ከተከሰቱ እንቅልፉ ላይ፣ አመጋገቡ ላይ፣ ጤንነቱ ላይ ተጽዕኖ ተፈጠረ፣ የስነ ልቦና ጉዳት አጋጥሞታል ማለት ነው። ስለዚህ የስነ ልቦና ጉዳት አጋጠመው ብለን አንድ ሰው ካሰብን ምን ማድረግ አለበት ነው? ይቅርታ ትንሽ ጉንፋን ስለያዘኝ ነው። እሱ ብቻ አይደለም። ለምሳሌ ሴት ልጅ ከሆንሽ ካሁን በፊት የተለያዩ ጉዳቶች አጋጥመውሽ ሊሆን ይችላል። እንበልና የዛሬ 2 ዓመት 3 ዓመት ኦር 4 ዓመት አካባቢ ላይ የመደፈር አደጋ አጋጥሞሽ ሊሆን ይችላል። በዛ ሰዓት ያጋጠመሽ የመደፈር አደጋ ኦር ደግሞ ሌሎችም ጾታዊ ያልሆኑ ጉዳቶች አሁን ላይ በአንቺ ስነ ልቦና ላይ ምን አይነት ጉዳት አላቸው ብለን ስንመለከት እንበልና ያ የተከሰተው ነገር ጀስት እንደ ህይወት አካል ብለሽ የምትረጁ ከሆነና ምንም አይነት የስሜት መረበሽ ያ ነገር በስታስታውሹ ምንም አይነት የባህሪ ለውጥ ማታመጪ ከሆነ የሚሰማሽ ስሜት የተለየ ካልሆነ ያ ነገር የስነ ልቦና ጠባሳ አልሆነም ማለት ነው። ነገር ግን ያ ነገር ከተከሰተ በኋላ እንበልና ድንገት አንቺ ሳትፈልጊው እየመጣ የሚረብሽሽ ከሆነ አንቺ ሳትፈልጊው መጥቶ ደግሞ እንበልና በህልምሽ ከእንቅልፍሽ የሚረብሽሽ ከሆነ ኦር ቁጭ ባልሽበት ቦታ ላይ ልክ እንደ ድንገት መጥቶ በቃ እየተደፈርሽ እንደሆነ አይነት ስሜት የሚሰማሽ ከሆነ ኦር ደግሞ እሱን ባስታወስሽ ቁጥር አንዳንዴ እንደውም የልብ ምትሽ መጨመር፣ አተነፋፈስሽ መጨመር፣ ላብላብ ማለት ኦር ሌሎች የሆነ መረበሽ ነገር በውስጥሽ የሚፈጥር ከሆነ
የድብርት ስሜት፣ የመደሰት አለመቻል፣ ስራ ለመስራት፣ ከሰዎች ጋር ለመግባባት፣ አብሮ ለመሆን አለመፈለግ፣ ብቸኝነትን መምረጥ፣ ተስፋ መቁረጥ፣ የምግብ ፍላጎት፣ ሰውነት መቀነስ፣ እንደዚህ አይነት ነገሮችን ጠቅለል አድርገን ስንመለከታቸው ያ ነገር እነዚህ ነገሮች እንዲመጡ ምክንያት ከሆነ የስነ ልቦና ጠባሳ ወይም የስነ ልቦና ጉዳት አድርሷል ማለት ነው። ስለዚህ የስነ ልቦና ጉዳት አለው፣ ግዴታ መታከም መቻል አለበት ማለት ነው። ይህንን በደንብ መረዳትና ማወቅ ደግሞ ምን ማድረግ እንድንችል ያግዘናል። ጀስት መፍትሄውን በወቅቱ እንድንፈልግ ያግዘናል። ምክንያቱም እነዚህ እየቆየ ከሄደ የበለጠ እኛም አንደኛ መኖር የምንፈልገው ህይወት እንዲኖረን የሚገባው ማንነት እንድናጣ፣ ከሰዎች ጋር አብረን እንዳንኖር፣ መስራት የምንፈልገው ነገር እንዳንሰራ እንደ ፈተና ስለሚሆንብን ማለት ነው። ስለዚህ የስነ ልቦና ጠባሳ ማለት በሰው ልጅ ማንኛውም ክስተት በስነ ልቦናችን ላይ በአመለካከታችን ላይ በሚሰማን ስሜት ላይ በምናሳየው ባህሪ ላይ ተጽዕኖ የሚፈጥር ከሆነ የስነ ልቦና ጉዳት ወይም የስነ ልቦና ጠባሳ እንለዋለን ማለት ነው። ይህን የስነ ልቦና ጠባሳ ይዘነው እስከ መቼ ነው የምንቀጥለው ነው ትልቁ ጥያቄ። መቀጠል የለበትም። ስለዚህ ምን መሆን መቻል አለበት? አይ ቲንክ የሚሰማን ስሜት ካለ ስሜቱን አውጥተን፣ ለምሳሌ አንዳንዴ ማልቀስ ካለብን ልናለቅስ ሊገባን ይችላል። አንዳንድ ጊዜ መናገር ካለብን መናገር ሊገባን ይችላል። ካልተናገር ነው ካላወጣ ነው ውስጣችን እንደተዳፈነ እሳት ተቀምጦ ውስጣችን የሚበላን የሚያቃጥልን የሚጎዳን ከሆነ ዛሬ ላይ ከሰዎች ጋር ስናወራ ራሱ በቀላሉ ቁጣ እንዲለን ነው የሚያደርገን። በቀላሉ መበሳጨት መናደድ እንዲኖር ነው የሚያደርገው። ለምሳሌ ምንድን ነው የሚባለው ጓደኛው ቢያሸንፈው ወደ ሚስቱ ሮጠ የሚባል አባባል አይነት አለ። ምን ማለት ነው ይሄ? ለምሳሌ አንድ ሰው ጓደኛው ማሸነፍ ስላልቻለ ስለ ጓደኛው ያለውን ብስጭትና ንዴት እሱ ጋር ማውጣት ባይችልም ሄዶ ሚስቱ ጋር ነው ማውጣት የፈለገው። ምክንያቱም ማሸነፍ የሚችለው እሷን ስለሆነ። እዚህም ጋር የሚኖረው የተከሰተው ክስተት እሱን ማስወገድ ስላልቻለ በተከሰተው ክስተት ምክንያት ያንን ስሜት፣ ያንን ብስጭት፣ ያንን መከፋት ማስወገድ ስላልቻልንና እሱ ባደረሰበት ጉዳት ምክንያት ያንን በተለየ መልክ ማውጣት እንጀምራለን። ለምሳሌ በዙሪያችን ባሉ ሰዎች የምንቀርባቸውን ሰዎች የምንወዳቸውን ሰዎች በቀላሉ በመናደድ በመበሳጨት ለነሱ ክፉ ነገር በመናገር ምናምን ሊሆን ይችላል ማለት ነው። እናም ይሄ በውስጣችን ያለው የስነ ልቦና መጎዳት ወይም ደግሞ ጉዳቱ መታከም መቻል አለበት። ልክ እንደ መግል ነው የስነ ልቦና መግል ብላችሁ ማሰብ ትችላላችሁ። በአይን የምታይ የተዳፈነ እሳት፣ በስነ ልቦና ውስጥ የተቀመጠ መግል ኦር ደግሞ በአይን የማይታይ ቁስል ብላችሁ ማሰብ ትችላላችሁ። ስለዚህ ይሄ ቁስል መዳን መቻል አለበት። ይሄ ቁስል መታከም መቻል አለበት። አሁን ላይ ተመስገን የሚያሰኝ ነው። ምክንያቱም በተለያዩ የትምህርት ተቋማት በተለያዩ የጤና ቦታዎች በሆስፒታሎች አሁን ሳይኮሎጂስቶች እየመጡ ነው፣ ሳይካትሪስቶች እየመጡ ነው፣ ሶሻል ሚዲያ ወርከሮች የማህበራዊ ድጋፍ አገልግሎት የሚሰጡ አካላት እየመጡ ነው። እንዲሁም ደግሞ በዙሪያችን በጣም የምንወዳቸው በጣም የምናከብራቸው የተለያዩ ሰዎች ይኖራሉ። አውጥተነው ልንታከመው ይገባል። አንዳንድ ጊዜ እንደውም አንዳንድ እህቶቻችን ወይም ደግሞ ወንድሞቻችን፣ አባቶቻችን፣ እናቶቻችን ያንን የሚሰማኝን ነገር ውስጥ ያንን የደረሰብኝን ቁስል የስነ ልቦና ቁስል ያንን ጠባሳ ኦር ያንን ጉዳት ቤተክርስቲያን ሂጄ ሳለቅስ እያለቀስኩ ለጓደኛዬ ወይም ደግሞ ለቤተሰብ ስናገር ቀለለኝ ይላሉ። ለምን? ምክንያቱም ለምሳሌ የተዳፈነውን እሳት አውጥታችሁ ውሃ ፍታበሱበት ምንድነው የሚሆነው? ይጠፋል አይደለ? ዘን እሳቱ ከጠፋ የሚያቃጥል ነገር አይኖርም። እዚህም በተመሳሳይ መልኩ እናንተ ውስጥ ተቀምጦ እናንተን የሚረብሻችሁን ነገር የሚያቃጥላችሁን የሚጎዳችሁን ነገር አውጥታችሁ ገልጣችሁ ያንን ከሆነ የምትሉት ከሆነ እና ውስጣችሁን ማጠብ የምትችሉ ከሆነ ውስጣችሁን ማዳን የምትችሉ ከሆነ የተሰማችሁን ነገር ውስጣችሁን የጎዳችሁን የሰበራችሁን ነገር ስታወጡት እናንተ ጋር የሚቀረው ጀስት ትዝታው ብቻ ነው የሚሆነው ማለት ነው። ጀስት የማይጎዳው ትዝታ ብቻ ነው የሚቀረው። ስለዚህ ያ ማለት ምንድነው? ከነበረባችሁ ጉዳት እያገገማችሁ ራሳችሁን እንድትሆኑ ያግዛችኋል። እናም ያንን መውጣት መቻል አለበት ለማንኛውም ሰው ይሁን። በተቻለ መጠን ግን እናንተ ውስጣችሁ ወደማይረበሽበት ከዛ ስሜት ያንን ስታስታውሱት እናንተ ወደማትረበሹበት እናንተ ውስጣችሁ ወደማይጎዳበት ደረጃ ማምጣት ነው አላማው እንበልና አንድ ሰው
የዛሬ ዓመት የደረሰበትን ነገር ባስታወሰ ቁጥር የሚያለቅስ ከሆነ ያ የዛሬ ዓመት የተከሰተው ነገር ከሆነ እንዲያለቅስ የሚያደርገው ትዝታው ከሆነ እንዲያለቅስ የሚያደርገው ሰውየውን ያንን ነገር ባስታወሰ ቁጥር እንዲያለቅስና ሲያስታውሱ ምንም አይነት የሐዘን ስሜት በውስጡ ሐዘን ስሜት መፍጠር የማይችል ትዝታ እንዲሆን አድርጎ ማስቀረት ነው ዓላማው። ስለዚህ ይሄን ለማድረግ ደግሞ አንደኛ በተቻለ መጠን ቀላል ከሆነ ከጓደኛችን ጋር በተለይ ችግሩና ክስተቱ እንደተከሰተ በዙሪያችን ላሉ ሰዎች ማካፈል፣ እኛም እንደዚህ አይነት ሰዎች ሲያጋጥሟቸው በሐሳብ በስነ ልቦና ከጎናቸው ሆነን ማገዝ። ልክ አሁን ሰው የሞተበት ሰው ስናስተዛዝን እንዴት ነው ጀስት እንደዛ አድርገን ማስተዛዘን እና ስነ ልቦናቸውን መልሰን መጠገን፣ ማገዝ፣ ሕክምና መስጠት። ይሄ እኮ ማህበራዊ ሕክምና ነው። ይሄ ማለት ትርጉሙ አነጋገሩ ሊቀያየር ይችላል። ለምሳሌ ሰው ሲሞትበት ሂደን እናስተዛዝነዋለን ሐዘኑ እንዳይሰማው። ለምሳሌ አስቡ፣ እናንተ በጣም ተንከባክባ ያሳደገቻችሁ ወይም ተንከባክባ ያሳደገቻችን በሞት ስናጣት አባታችንን፣ እህታችንን፣ ወንድሞቻችን የምንወዳቸውን የህይወታችን አለይታ የህይወታችን መሰረት የሆኑ ሰዎችን ዓለምን እንድናውቅ ዓለምን እንድንረዳ በዛ ዓለም ላይ ሰው ሆነን እንድንቆም ያገዙን አካላት ስንለያቸው የሚሰማን ሐዘን አስቡ። በዛ ሐዘን ውስጥ ሆነን ተጎርተን እንዳንቀር ከዛ ሐዘን እንድንወጣ ቀስ እያደረጉ በዙሪያችን ሰዎች እየመጡ እያስተዛዘኑ ውስጣችን ጠንካራ እንድንሆን ሐዘኑን እንድንረሳ ያግዙናል። ይህንን ወዴት እናመጣዋለን? የተለያዩ የህይወት ፈተናዎች ሲያጋጥሙን፣ የተለያዩ ጥቃቶች ሲደርሱብን ወደዚህ እናመጣዋለን። ስለዚህ ያ ሰው ያንን ሐዘን ብቻውን ይዞ እንዳይጎዳ ያግዘዋል ማለት ነው። ለምሳሌ እናቴ ስትሞትብኝ ሐዘኑን ብቻዬን ይዤ ብቀመጥ የሚሰማኝን ስሜት አስቡ። ሁሉም ሰው እንደዛ ቢያደርግ የሚያጋጥመውን ፈተና የሚያጋጥመውን ውርቀት አስቡ። ስለዚህ በእኛ ሀገር ግን ትልቁ ችግር ነው። ትልቁ ችግር ምንድነው? ለምሳሌ ሴት ልጅ ጥቃት ሲደርስባት አትናገርም። ያንን ሐዘን ለብቻዋ ይዘው ስለምትቀመጥ ያ ሐዘን ያ ጉዳት ውስጧን ለብቻዋ እየጎዳት ነው የሚኖረው ማለት ነው። ስለዚህ ለዘመናት ያ ጉዳት እሷን ብቻ እያቃጠላት ሲኖር ምን አይነት የውስጥ ጉዳትን ሊሆን እንደሚችል አስቡ። ስለዚህ ያንን ማውጣት ነው ዓላማው። ሰዎች እንደዚህ አይነት ጉዳት ሲያጋጥማቸው፣ እንደዚህ አይነት የስነ ልቦና ጉዳት ሲያጋጥማቸው ቀስ ብለው ከዛ ስሜት እንዲወጡና እዛ ውስጥ እንዳይቀሩ የማገዝ ስራ ነው የሚሰራው ማለት ነው። ለምሳሌ አንዳንድ ሰዎች አይታችሁ ከሆነ እናት አባቶቻቸው፣ እህት ወንድሞቻቸው ከሞቱባቸው በኋላ ሁልጊዜ ሐዘን ላይ ሲኖሩ ታያቸዋላችሁ። በቃ ለ2 ዓመት ለ3 ዓመት ለ4 ዓመት እዛው ሐዘን፣ በቃ ዝም ብሎ ሐዘን፣ የሚለብሱት ጥቁር፣ ሁልጊዜ ማልቀስ እያስታወሱ ሁልጊዜ። አሁን እነዛ ሰዎች በትክክል መጀመሪያ ላይ በደንብ አልቅሰው ከዛ በኋላ ከዛ እንዲወጡ ማገዝ መቻል እንደማለት ነው። እነዛ ሰዎች ዓመታትን እንዲፈጅባቸው ያንን ሐዘን እያዘኑ ዓመታትን እንዲኖሩ አለማድረግ ማለት ነው ዋናው ይሄ የማስተዛዘን ስራው። ልክ እዚህ ጋም ስንመጣ ደግሞ ለምሳሌ ሴት ልጅ ጥቃት ሲደርስባት፣ ወንድ ልጅ ጥቃት ሲደርስበት፣ ኦር ደግሞ የህይወት አደጋ ሲያጋጥመን ለምሳሌ እንበልና አለን የምንለው ነገራችን፣ ጓደኞቻችን፣ ልጆቻችን እንበልች ሊሞቱብን ይችላሉ። ንብረታችን ሊወድም ይችላል። ያልጠበቅነው ድንገተኛ ነገር ሊያጋጥመን ይችላል። ኢቭን የአካል ጉዳት ሊያጋጥመን ይችላል። ሌሎች የጤና ችግር ሊያጋጥመን፣ ካንሰር አለ ምናምን ሊባል ይችላል። ሰው አይደለ? ስለዚህ እንደየአስተሳሰባችን እንደየግንዛቤያችን እንደዚህ አይነት ነገሮችን ሲደርሱብንና ስናውቅ ውስጣችን ነገሮችን የሚቀበልበት መንገድ ከሰው ሰው ይለያያል። አንዳንዱ ሰው ቀለል አድርጎ ሊያዩ ይችላል። አንዳንዱ ሰው ደግሞ በጣም 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 አክብዶና እጅግ በጣም በከፋ መንገድ ሊሆን ይችላል። ስለዚህ እነዚህ ሰዎች ቀስ በቀስ ነገሩን እያቀለሉት እንዲመጡና እንዲገነዘቡት የማገዝ ስራ ነው የምናደርገው ማለት ነው። እናም እንደዚህ አይነት ነገሮች ሲከሰቱ እዛ ውስጥ ሰምጠን መቅረት የለብንም። እዛ ውስጥ ሰምጠን ላለመቅረት ደግሞ ምርጡ መንገድ ጀስት ልክ ሰው ሲሞትብን ሰዎች እንደሚያስተዛዝኑን ሁሉ ለሚቀርቡን በዙሪያችን ላሉ ሰዎች ያንን ነገር መናገር ነው። እኛ ችግሩን አምተን በጋራ ለምንቀርባቸው ለምናምናቸው ይሄ የኛን ስብዕና ሲያውቁ ወደ ሌላ ሰው ለሚበትኑ ሳይሆን
ጀስት የኛን ችግር እንደራሳቸው ይረዱናል ብለን ለምናስባቸው ሰዎች፣ ለሃይማኖት አባቶቻችን ኦር ለሐኪሞቻችን ኦር ለመምህራኖቻችን በዙሪያችን ላሉ ሰዎች ለእንደዛ ስንናገር ምን ይሆናል ማለት ነው? ችግሩን አውጥተን የራሴ ችግር ከማድረግ ይልቅስ የጋራ ችግር አደረኩት ማለት ነው። ስለዚህ እኔ ብቻ ሳይሆን በዙሪያ ያሉትም ሰዎች አብሮ በጋራ እንዲያዝኑበት፣ በጋራ እንዲያስቡበት፣ አብረን በጋራ እንድንወያይበት አደረግነው ማለት ነው። ስለዚህ ከናንተ ወጣላችሁ ማለት ነው። ምንም እንኳን ይሄ ባይን የሚታይ ነገር ሲወጣ ባታዩም እንኳን በተናገራችሁ ቁጥር ከናንተ የሚወጣ ነገር አለ። ለምንድን ነው? አንዳንድ ነገር ለምሳሌ ለሰዎች ስንናገር በጣም ቅልል ይለናል። ለምንድን ነው? የሚታይ ነገር የለውም። የሆነ ነገር ብቻ ነው በቃል አውጥተን የተናገርነው። ነገር ግን ከምንናገረው ነገር ጋር አብሮ የሚወጣ የህመም ኢነርጂ አለ። በቃ እኛን እንዲያሳምም የሚያደርገው፣ እኛን እንድንጎዳ እንድንሰበር የሚያደርገው ነገር አብሮ እየወጣ ነው የሚሄደው። እሱ በወጣ ቁጥር ደግሞ እኛ በትንሹም ቢሆን ውስጣችን እየታከመ ነው የሚሄደው ማለት ነው። ስለዚህ ያ እንደ እሳት ተዳፍኖ ይጎዳን የነበረው ነገር ሲወጣ በእኛ ውስጥ የሚቀረው የማያቃጥል አመዱ ነው የሚሆነው ማለት ነው። አመድ ደግሞ ሰውን አያቃጥልም። እሳቱ ከጠፋ አመዱ ሰውን ላይ አያቃጥልም። ስለዚህ እኛም ዓላማችን ምንድነው? የሆነ ነገር ስነልቦናን የሚጎዳ ነገር ሲከሰት ያ ትዝታው እኛን የሚጎዳ ሳይሆን እንደ ትዝታ ዝም ብሎ ወይልን የምናስታውሰው አይነት ነገር ሆኖ እንዲቀር ነው የሚፈለገውና እሱን ለማድረግ ደግሞ ማውጣት መናገር ያስፈልጋል። በውስጣችን ከያዝነው እንደተዳፈነ እሳት ነው። እሱ ብቻ አይደለም፣ የተዳፈነ እሳት እንደውም እየቀነሰ ሊሄድ ይችላል። ይሄ ግን እየጨመረ እንደ እሳተ ጋሙራ እየጨመረ ነው የሚሄደው። የሆነ ሰዓት መፈንዳቱ እንኳን አይቀርም። ኢቭን እኛ እንኳን ብንቆጣጠረው የሆነ ሰዓት ላይ እኛን ከምን ቁጥጥራችን ውጭ ሆኖ እኛን እንድንታመም ምክንያት ይሆናል። በቃ እሳተ ጋሙራ ሲወጣ እኮ የሆነ ሰዓት እኮ የሚወጣበት ቦታ ላይ ያለው ሁሉ እያቃጠለ ነው የሚሄደው አይደለ? ስለዚህ ይሄም ቢሆን የሆነ ሰዓት ላይ ልክ እንደ አእምሮ ህመም ሆኖ ነው የሚመጣው። ስለዚህ መውጣት መቻል አለበት። በምንም ተአምር በውስጣችሁ ይዛችሁት አትቀመጡ። የሆነ የሚረብሻችሁ ነገር ቢኖር አውጣችሁ በጋራ ማድረግ። አንዳንድ ጊዜ ኢቭን ለምሳሌ እንበልና የሆነ ለመወሰን የምትቸገሩት የሆነ አንዳንድ አጋጣሚ አለ። ብቻችሁን ሆናችሁ በዛ ታወጡታላችሁ፣ ታወርዱታላችሁ። ነገር ግን መፍትሄ አታገኙለትም። ኢቭን የሆነ ሰዓት እኮ ጭንቅላታችን ውጥርጥር ብሎ እናገኘው ሁሉ እንችላለን። ባሰብን ቁጥር በቃ ራስ ህመም ሊነሳብ ይችላል። ባሰብን ቁጥር የሆነ ህመም በሰውነታችን ላይ ሊሰማን ይችላል። ይሄ ማስጠንቀቂያ ነው። በዛ ልክ መጨነቅ የለብንም። በዛ ልክ ማሰብ የለብንም። በዛ ልክ ውስጣችንን መውያት የለብንም። አንዳንዴ እናወጣዋለን። በጣም የሚያስደስተው ነገር ደግሞ ሰዎች የነሱ የሚያሳስባቸውን ነገር ሲነግሩን ለኛ ለሌላ በዙሪያችን ላለው ሰዎች ልክ እንደኛ አይከብድም። ሰዎች ለኛም ሲነግሩን እነሱ ለኛ የሚነግሩት ነገር ለኛ እንደራሳችን ችግር አይከብድም። ለነሱ ደግሞ ትልቅ ረፍት፣ ትልቅ የመቀነስ እንትን ይሰጣቸዋል። ልክ የሆነ ረፍት ይሰጣቸዋል፣ የሆነ ይቀንስላቸዋልና እኛ ደግሞ በነፃነት በቻልነው መጠን እነሱን በሚጠቅምና እነሱን በሚያግዝ መልኩ ችግር ከሆነ እንካፈላቸዋለን፣ በሐሳብ እናግዛቸዋለን፣ በውሳኔ ከጎናቸው እንቆማለን፣ እናበረታታቸዋለን። በቻልነው አቅማችን በፈቀደ መልኩ ዋናው ነገር በቅንነት፣ በመልካምነት፣ በእውነተኛ የሰብአዊነት ስሜት ከውስጣችን ከኛ ይውጣ እንጂ ምንም ነገር ቢሆን ትንሽ ነገር አይዞህ፣ ለምሳሌ ወንድ ከሆነ አይዞህ ወንድሜ እንደዚህ እኮ ያጋጥማል። እውነት በተሻለ መጠን ደግሞ ምንችል ከሆነ እንተባበራለን። አንተ ግን ጠንካራ መሆን መቻል አለብህ። ግን ይታለፋል። ይሄ በራሱ ትልቅ ጥንካሬ ይሰጣል ለዛ ሰው። ጥንካሬ ብቻ ሳይሆን የሆነ የመቀነስ ባህሪ፣ ህመሙ የመቀነስ ባህሪ ይሰጣል። ስለዚህ በውስጣችን የሆነ ጠባሳ፣ የሆነ ህመም፣ የሆነ ስነልቦናችን የሚጎዳ የሆነ ነገር ሲከሰት በውስጣችን አምቆ ማስቀረት ትልቁ ጉዳቱ ይሄ ነው። የበለጠ እየባሰ እንደ እሳተ ጋሙራ እየጨመረ ነው የሚሄደው። ስለዚህ እየጨመረ በሄደ ቁጥር ደግሞ ጉዳቱ እየከፋ ነው የሚሄደው። እየቀነሰ ሳይሆን እየከፋ ነው የሚሄደው። እናም ይሄ ነገር በውስጣችን መቀመጥ የለበትም። ማውጣት የማይጠቅም ከሆነ ለምንድን ነው የምናስቀምጠው? ለአንዳንድ ጊዜ ዝምተኛ ሰዎች የሚጎዱበት ምክንያት አንዳንድ ይሄ ነው። ሁሉም ማለት አይደለም፣ ግን ለምሳሌ ዝምተኛ ይሆኑና ብዙ ማውራት አይመቻቸውም። የሚሰማቸውን ነገር ለሰው መናገር ብዙ አያስደስታቸው ምናምን
እንደዚህ አይነት ሰዎች አሁን የሆነ ነገር ሲከሰት መናገር ስለማይፈልጉ የተከሰተው ነገር ደግሞ እሱን መናገር ጭራሽ ከባድ ሊመስላቸው፣ መዋረድ፣ ሽንፈት ሊመስላቸው ሁሉ ይችላል። ያኔ ብቻቸውን ብቻ እየተጎዱ ሄድና የሆነ ሰዓት ላይ ያልጠበቁት ነገር የስነ ልቦና ችግር ሊያደርስባቸው ሁሉ ይችላል። ዝምታ መጥፎ ነው የሚባልበትም አንዱ ምክንያት እሱ ነው። ዝም ማለት የሌለበትም እንደዚህ አይነት ነገር ሲከሰት ነው። ይሄ ጤናማውን ዝምታ አይደለም። ጀስት ዝም ማለት በራሱ ያስደስታል። ነገር ግን የሆነ ነገር ሲከሰት እሱም በውስጣችን ምንም እንዳልተከሰተ ለራሳችን ብቻ ይዘን መቀመጣችን ጉዳቱ ከባድ ነው። ስለዚህ እስኪ ራሳችንን እንመልከተው፣ ራሳችንን እናዳምጠው። እስኪ በውስጣችን ምንድን ነው ያለው? ለምሳሌ እንበልና እናታችንን፣ አባታችን፣ እህት ወንድሞቻችን ሞተው ሊሆን ይችላል። በእኛ ስህተት ላይሆን ይችላል። አንዳንድ ጊዜ ተፈጥሮ በራሱ ይወስዳቸውና ከዛ ጻጻት ውስጣችን እየጎዳን እያበሳጭን ውስጣችን ከምናስበው በላይ ልክ ምንድነው ጉንዳኖች እንጨት ውስጥ ለውስጥ እንደሚበሉት ውስጥ ለውስጥ እንትን ይበሉትና ከዛ እንጨቱ በራሱ ቀፎ ነው ይቀመጣል። ልክ እንደዛ ውስጣችን እየጎዳን ነው ወይ? ምንም አይነት ሊሆን ይችላል ውስጣችን የሚጎዳን ነገር። ሴት ከሆናችሁ ጾታዊ ጥቃት፣ አካላዊ ጉዳት ኦር ደግሞ ሌሎች የስነ ልቦና ጉዳቶች ውስጣችን ምን ያክል ንጹህ ነው ከዛ ነገር? ባለፈ ህይወታችን ምን ያክል ደስተኞች ነን? አንዳንድ ጊዜ ለምሳሌ የተከሰተ ጉዳት ብቻ ላይሆን ይችላል። ጸጸት በራሱ መከራ ነው። ለምሳሌ በወሰነው ውሳኔ ባደረግነው ነገር በነበረን ታሪክ ማንደሰትና ያንን የህይወት ታሪካችን እያነሳን ሁልጊዜም በመጥፎ ስሜት የምናስታውሰው፣ በመጥፎ ስሜት የምንቆጭበት፣ ሁልጊዜ የምንከፋ፣ ራሳችንን የምንሰድብ፣ ራሳችንን የምንጠላ፣ ራሳችንን እንትን የምንል ከሆነ እሱ ራሱ የስነ ልቦና ጉዳት ነው፣ መታከም ይፈልጋል ማለት ነው። ሕክምና ሲባል ግዴታ ነሰሰርሊ ጤና ተቋም መሄድ ያለባችሁ ብቻ አይደለም። እርስ በርሳችሁ ከጓደኛ ከእህት ከወንድም ከቤተሰብ ጋር ተወያይታችሁ ያን ነገር ከውስጣችሁ አውጥታችሁ ውስጣችሁ የሆነ ጤናማ ባለፈ ህይወታችሁ ደስተኛ የምትሆኑበትን ነገር መፍጠር እንደማለት ነው። ስለዚህ ጋይስ እስኪ ራሳችሁን ጠይቁት። እስኪ ስንቶቻችን ውስጣችን ከምንም አይነት የህሊና ቁስል ነፃ ነው? ስንቶቻችን ውስጣችን ሰላም አለው? ይሄንን ነው እንድትጠይቁ የሚፈለገውና ይሄ የስነ ልቦና ቁስል የስነ ልቦና ህመም ካለ ግን መውጣት መቻል አለበት፣ መታከም መቻል አለበት። ይሄን በራጅ የምናወጣው በራጅ የሚታይ ነገር ምናምን እንደዛ ሆኖ የሚታወቅ ነገር አይደለም። በሐሳብ ላይ ብቻ ስለሆነ ያለው ማለት ነው። እሱ ብቻ አይደለም ጉዳቱን ልንገራችሁ። አንዳንድ ጊዜ በውስጣችን ያለው የስነ ልቦና ጠባሳ፣ የስነ ልቦና ጉዳት፣ የስነ ልቦና ህመም እኛን ከመረበሽ አልፎ አንዳንድ ጊዜ ህመም ሆኖ ራሱ ይመጣል። ለምሳሌ እንበልና አንዲት ሴት 30 ዓመቷ ብትሆን በ15 ዓመቷ መደፈር አጋጥሟት ብቻዋን ይዘዋል በሆዷ ለብቻዋ ይዘው እየከፋት እየተናደደች እየተበሳጨች በሆነው ነገር የበታችነት ስሜት እየተሰማት ተስፋ መቁረጥ እየተሰማት ፍላጎት ማጣት ምናምን እያላት ዝም ብላ እንደዛ እየኖረች ብትቀጥል የሆነ ሰዓት ያ ህመም ያ በውስጧ የያዘችው ነገር በሆነ ነገር መውጣቱ አይቀርም። አንዳንድ ጊዜ ልክ እጇ አልታዘዛት ሊላት ይችላል። አንዳንድ ጊዜ ሁልጊዜ የማይጠፋ ራስ ምታት ሊመጣባት ይችላል። አንዳንድ ጊዜ ዝም ብሎ ሆዷን ማቃጠል ሊመጣ ይችላል። አንዳንድ ጊዜ እግሯን አለመታዘዝ፣ አንዳንድ ጊዜ በምን መልኩ እንደሚመጣ አታውቁትም። በምን መልኩ ብቻ ግን እና በቃል ያላወጣ ነው ያ መጥፎ ስሜት በራሱ መንገድ መውጫ ይፈልጋል። ይሄንን እንድታውቁ ፈልጋለሁ። ለምሳሌ አሁን በጣም የሚከፋኝ በጣም ውስጥ ሁልጊዜ የሚጎዳውን ነገር ወደ ውጭ ካላወጣሁት ለሰው ካልተናገርኩት ለረጅም ጊዜ እየከፋኝ እየተሰማኝ የሚይዘው ከሆነ ያ የያዝኩት ነገር በምን መልክ መውጣት ይጀምራል? ሰውነት ያልታዘዘኝናል፣ እጅ ያልታዘዘኝናል። በቃ ልክ ዝንፍ በቃ ለመያዝ የማይችል በቃ ምንም እግሬ ለምሳሌ ያልታዘዘኝ ይልና ማንከስ ጀምር ይችል ይሆናል። መናገር ላቆም ይችላለሁ። ራስ ህመም የማይጠፋ እንመረመራለን። የትም ቦታ ብትሄዱ ተመርምራችሁ ላታገኙ ትችላላችሁ። የትኛውም መሳሪያ ተመርምራችሁ መድኃኒቱን ላታገኙ ትችላላችሁ። ህመሙ ያለው ስነ ልቦና ላይ ስለሆነ እሰቡ። የምናስበው ስነ ልቦና ማለት የምናስበው ነገር፣ የምናሳየው ባህሪ፣ የምናስበውና የሚሰማን ነገር ነው ስነ ልቦና ስንል ማለት ነው።
የምናሳየው ባህሪ፣ የሚሰማን ስሜት፣ የምናስበው ሐሳብ እነዚህ ተደማምረው ስነ ልቦና የሚለውን ነገር ሊገልጹ ይችላሉ። ግን ዞሮ የምናስበው ነገር በውስጣችን የሚሰማን ስሜትና የምናስበው ነገር እንደ ስነ ልቦና አእምሮ ብለን ብንይዘው የምናስበውና የሚሰማን ነገር ይህንን መፍጠር ይችላል ነው። በየትኛውም መሳሪያ መርምራችሁ ልታገኙት አይችሉም። ለምሳሌ አንዳንድ ሰዎች ችግሩ እጃቸው አልታዘዛቸው ሲል ችግሩ የእጃቸው ይመስላቸውና በየትኛውም በቃ ብዙ ጤና ተቋም ይሄዳሉ፣ መድኃኒት አያገኙለትም። ከዛ የኛ ሀገር ሐኪሞች ምን ይችላሉ? የኛ ሀገር ጤና ባለሙያዎች እኮ አይችሉም ይሏቸዋል። አንዳንድ ጊዜ ደግሞ የኔ ህመም አይገኝም፣ የኔ ህመም መድኃኒት የለውም ምናምን እያሉ ሲሉ ልትሰሟቸው ትችላላችሁ። ይሄ እንደዚህ አይነት ነገሮች መነሻቸው ብዙ ጊዜ የሚሰማንን ስሜት አውጥቶ የመናገር አማችን ብዙ ጊዜ ደካማ ስለሆነ በባህልም በእምነትም በምንም ስንመለከተው የሚሰማንን ስሜት እንድንይዘው ነው ብዙ ጊዜ መያዝ አለብን እና ስንይዘው ያያዝነው ውስጣችን የሚጎዳ ነገር እኛ ካላወጣ ነው መውጫ ይፈልጋል። ስለዚህ ከሚወጣበት መንገድ አንዱ ምን ይሆናል ይችላል? ሰውነት ማቃጠል ኦር ሆድ መንፋት ሊሆን ይችላል። ኦር ደግሞ ሰውነት አለመታዘዝ፣ መናገር አለመቻል፣ ራስ ህመም፣ ወገብ ህመም፣ ምንም ይሁን ብቻ ግን በሆነ የህመም አይነት መልክ ይመጣል ማለት ነው። ስለዚህ ስለተመረመርን መድኃኒቱ ይገኛል ማለት አይደለም። እንደዚህ አይነት ነገር ብንመረምረው በምንም አይነት መንገድ ልናገኝ መድኃኒቱ ሊገኝ አይችልም። እንደዚህ አይነት ህመም ሊታከም የሚችለው በሳይኮሎጂስቶች ወይም ደግሞ በሳይካትሪስቶች ብቻ ነው ሊሆን የሚችለው ማለት ነው። ስለዚህ ሳይካትሪስቶች ወይም ደግሞ ሳይኮሎጂስቶች ካገኙት ይህንን በደንብ አድርገው ከስር መሰረቱ ለይተው ከዛ በኋላ እዛ ላይ መደረግ የሚችሉት ነገሮች ተደርገው ያ ሰው ራሱን ይድናል ማለት ነው። ቀስ በቀስ ለውጥ እያገኘ ይሄዳል። አትሊስት ግን እየተባባሰ እንዳይሄድ ያግዛል። ስለዚህ እኛ ባናወጣው እንኳ እሱ መውጫ ይፈልጋል። እናም እየተባባሰ ከመሄዱ በፊት መናገሩ ብቸኛው መፍትሄ ነው። ተናግረን መፍትሄ እንድናገኝ ስለሚያግዘን እኛ በራሳችን ከፈታነው ዛት ኦኬ። እኛ ካልፈታነው ግን ችግሩ እንዲቀረፍ የሚያግዘን የሆነ ሰው መፈለግ፣ አውጥተን መናገር መቻል አለብን። ግን ለማንኛውም ሰው አይነገርም። መናገር ያለብን ሰው ማወቅ አለብን። ስለዚህ ለየትኛው ሰው ልናገር የሚለውን ደግሞ እናንተ ናችሁ መወሰን የምትችሉት። አንዳንዴ ለማንኛውም ሰው ብንናገረው ጭራሽ በችግር ላይ ችግር መጨመር ሊሆን ይችላል። በፈተና ላይ ፈተና፣ በጠባሳ ላይ ጠባሳ መሆን ሊሆን ይችላል። ነገር ግን መናገር ያለብን ሰው አውቀን ግን መናገር መቻላችን ትልቅ አስተዋይነትና ከትልቅ ህመም መዳን ነው።